ኑርዬ ወይዬ አንተ እኮ ጊዜ አልሰጠኝ አልክ ለኔ እዚህ ቲክታክ ላይ እየመጣክ ጊዜ ሁሉ አንቺ አይደል? ይኸው ስታወርጅኝ እወርዳለሁ፣ ስትሰቅልኝ እሰቀላለሁ። ጭራሽ አሁንማ ከበላይ ሆነሽ ከላይ ሆንኳ ላታድሪ መርሃባ። ቆይ ላጀናጅ ናችሁ አትባረክ እነሱን እኔና ኑሬ ብቻ በፍቅር መካከል እየገቡ ስለሆነ እስቲ ተጀናጅ። ደግሞ አንቺ ነሽ ከላይ ይሁንሽ። ኑሬን ከላይ አድርገው። አይ ዘመኑ ነው፣ ግድ የለም ዘመን ተለውጧል። ኖ አይ ችግር የለውም። ትዬ ቀጠን ያለች ነች ከላይ ዘመኑ ስለተለወጠ ችግር የለውም። ትዬ እኮ ቀጠን ያለች ነች፣ ለግላጋ ነች። ተው ከላይ ትሁን ደግሞ አትገብጂ። ቀጠንም ያልሽ ስለሆነ እስቲ ፍቅራችሁን ተገላለጡ። እስቲ ዛሬ እድል ልስጣችሁ። ብዙ ጊዜ ማታቀላችሁ ጣልቃ እየገባው ነበር። ዛሬ እድል ሰጥቻችኋል። ኑርዬን ኢንተርቪው ላድርገው እኔ። ኖ ኢንተርቪው ጊዜ አይደለም፣ ይሄ የፍቅር ጊዜ ነው። የፍቅር ጊዜ ነው። አዎ ጥሩ። ስለራሴ እኮ ነው እኮ ስለኔ እና ስለአንተ ፍቅር እኮ ነው የምጠይቅህ። ኦኬ ቀጥይ። ይፈልክ አይ እኔ ባሌ ከፈለግ ሱፍ ባሌ ያለውን ነው የምሰማውና ምን ልጠይቅህ ፈቃደኛ ነህ? ስለ ፍቅር አውሪ፣ ቀለል አድርጊው። ሮማንቲክ እናድርገው። ኖ አይ ሮማንቲክ ጥሩ አይደለም። በጣም ሮማንቲክ እንዳይሆን በጣም ደግሞ ከታች ያለው ሰው ሁሉ እንዳይተኛ። ሮማንቲክ ምት ከሆነ ወደ ከታች አመጣሻ ከወደ ላይ ሆናለሁ እኔ። አይ ኦኬ ኧረ ተው ኑሮ የተው ጥሩ ነበር። ኧረ አልበላም አንተ ነህ እየጠበኩ የኔ ቆንጆ። ወይ መነጽር ያስፈልገዋል ጎበዝ። ፊድ አይነን እንዳይሰብርክ ወሬያችን። እሺ ኑርዬ ወይ አንተስ ራት በላ? እኔ እኮ አንቺ ስትበይ ይደርሰኛል፣ ስሜቱን አውቀዋለሁ። ምን ልጅሽ ነው? ምን ነው ልጅሽ ወድሽ ውስጥ ነኝ አልክ? የኔ ቆንጆ በአንድ ሳምባ ምን ተነፍስ እኮ ነው የሚመስለኝ። ስትበይም ስትጠጭም ስሜቱን አውቀዋለሁ፣ ይደርሰኛል። እኔ ቆንጆ ኑርዬ እሰይ አንተ እኮ ፈጣሪ እንደው ግን እስከ ዛሬ ለካ ሳላገባ የቆየሁት አንተን ፈጣሪ ሊሰጠኝ ነው። ዱዓሽ ግን ድንበር ተሻጋሪ ነው ትዬ። አይ ነው እንኳን ለኛ አይልሽ። አይ የእውነት ይቀልድ አይደለም። ያንቺ ዱዓሽ እንኳን አንቺና እኔን ማገናኘት ቀርቶ ሙሉ ለምስራቅ አፍሪካ ህዝብ የሚጠቅም ነው ብዬ ማስብ ያንቺ። ሃሌሉያ እውነት ነው። ስንት ልጅ ነው ግን ልትወልድልኝ ያሰብከው? ስንት ልጅ? አዎ ወሰን የለውም ትዬ። ካንቺ ዘሬ ቢበዛ ደስ ይለኛል። አንድ ህዝብ በወልድም ግን ያው አቅም ከሌለሽ፣ ምክንያቱም አንቺ እንዳንቺ አይነት ካንቺ ከሆነ የሚወለደው እንትን ነው መሆን ያለበት። የሆነ የተገደበ ምናምን ሳይሆን ህዝብ ነው መሆን ያለበት። የአንድ አካባቢ ህዝብ ነው መውጣት ያለበት እንዳንቺ አይነት ሰው። ደርዘን እናድርገው 12 ያው ከዛ በ12 አላህ ይፍቀድ። ዱዓ አድርጌ ይሄን ዘራችን ያስፈልገዋል በነገራችን ላይ። እሺ ደግሞ ይበልጥ ደስ ይለኛል። ሱልጣኔ ሱልጣኔ ነው። ሱልጣንሽ ነኝ እኔ። ልክ ቤት ስገባ ቀለበቴን ስመሽ ነው የምታቅፈኝ። አዎ እሺ ግድ ነው። እኔ ግርህንም እጠቢ ብትለኝ አጥብሃለሁ። አይ ብዙ እንኳን ወደታች ዝቅ አላደርግሽም ማለት እንትን ብዙ አላስጎለብስሽም ወደታች። ይህ ነው ግን መንገድ ላይ በጣም ብዙ ሴቶች እስኪ ቆንጆ እንደሆንክ ምናምን ይነግረዋል። ጓደኞቼ ሁሉም ቆንጆ ስለሆኑ የኔ ቁንጅና ብዙ የሚታያቸው አይመስለኝም። እኔ ግን እንዳንተ አይነት ቆንጆ ያለ አይመስለኝም። ስለእውነት ላንቺ ነው ቆንጆ ስለምትወጂ ነው። እኔም እንደዛው ነኝ በነገራችን ላይ። እንደኔ አይነት ኦኬ።
ኧረ አዎ ኑሬን ሰያውን ቅድም ሲያስገባኝ እኮ ትዬ ሰላም ነው አልኩት እና ተሳስቼ ሰያው ማለት ነው ይቅርታ ምናምን ሁላ ብዬዋለሁ። ይኸው የፒተር እየተሳደበ ነው። ልመውተው ነው። እና ሰያው አረ ምንድን ነው ወደ ራስ ተመለስ አለኝ አለኝ እንደዛ። ሰያው ምን ነው ደበረህ ይላሉ። ደበረ እንዴ? አራራ እየሰማው እንዴ? የሚገርምሽ ማለት ነው እዚህ ከመጣው ሱፐር ማርኬት አሁን ብርቱካን ምናምን ወድ ነበር በላለው ማንጎ፣ አትክልት፣ ሌሎች ነገር አሁን እኮ በቃ አራት ምሳይ ሁሉ ተመር ሆኗል እኮ። አረ ደግሞ ስታውቂያለሽ በጣም ጣፋጭ ነው። አይ ነው ለጤንነትም አሪፍ ነው። እንኳን በላኝ እኔ ታዋን እንኳን በላኝ በጣም አሪፍ ነው ለጤንነት ታውቃለህ። በጣም እንዴ በጣም አስበዋል። ደግሞ እኔ አብሬክ ሰውን ደግሞ ጤና ሲጀመር በ200 ዓመት ነው የምትሞተው። እኔ አብረን ደግሞ መኖር ስንጀምር እድሜ ራሱ ረዝሞ በሽታ የሚባል የለም። በ200 ዓመት ነው የምትሞተው ሲጀምር። እኔ ታምም ሕክምና መሄድ አይመስለኝም። ትዬ ካየሁሽ ድናለሁ። ተው ምን አባቱ የሰየው የሚባል ምቀኛ ሰፈር ቀናት እኮ ነው እንደዚህ የሚያስሮጠው። አንድ የተቸገርኩት ነገር አለ። አንቺን ሳስብ የምሰማው ነገር አጣው። ልክ በአንቺን በማስብበት ልክ የሚዘፈን ሙዚቃም የለም፣ የሚገጠም ግጥም የለም፣ የሚነበብ ጋዜጣ የለም። በዛ ልክም ይሆን እሱ ነገር ነው ትንሽ ያስቸገረኛ። የሰየው ማሽቃበጥ ነው የሚገርመኝ። ያሽቃባጭ አንዴ ያሽቃብጣል። አረ ቪዲዮ እኔ እኮ እያጀናጀንኳችሁ ነው እንዴ? እኔ እያጀናጀንኩ ነው አለው እና ኑርዬ እኔ በቃ ከአንተ እንዳንተ ቆንጅዬ ልጆች መውለድ ነው የምፈልገው እና ሰርጋችንን ብናፈጥነው ደስ ይለኛል። እሱ ምንም ጥርጥር የለውም አልኩሽ። አሁን ችግሬን ከተረዳሽን ብዙ ጊዜ እንደዚህ ገስት ላይ ከሰያው ቤት የምገባው ለምን ይመስልሻል? ያው ወንድሜ ከመሆኑን ባሻገር ገጣሚ ነው። እንዲሁ አንቺ የማስብበትን ስሜት የሚመጥን ግጥም ስለማጣ እሱን ፈላጊ ነኝ። ጋዜጣ ያላነበብኩት መጽሐፍ የለም በነገራችን ላይ። በጣም ብዙ የፍቅር መጽሐፎች ምንም ላገኙ አልቻልኩም። በአንቺ እና በእኔ መካከል ያለውን ለእኔ የሚሆን አጣካ የለም አልተሰራም። በቃ አሁን ሙዚቃ የሚሆን የፍቅር ሙዚቃ የሚሆን የፍቅር መጽሐፍቶች እንዳልተጻፉና እንዳልተዘፈኑ ያወቅኩት አንቺን ካፈቅርኩ በኋላ። እንደው ይሄ ነገር ዛሬ ጫማዬን አላወልቅም፣ ከነ ጫማዬ ነው የምተኛው ዛሬ። ከታች ያላችሁ ግጥም ለቴምር ይገጠምላል። እሺ ግጠምልኝ እስኪ። አይ ሰያው ያንተማ የሆነ ነገር ብለህ መለጠፍክ ነው። የመከራ ሰያው ቅናት ስላለበት አሪፍ ግጥም አይገጥምም ለኔ። እሷን ያገባችሁ ገደል ገባችሁ ብሎ ነው የሚጀምረው። ያንኛው ዛሬ ያንኛው ተቀይሯል። ታፕ ኮፕሊንግ ያደርጋችሁ። አዎ ተቀየረ። ቴምሬ እሺ ቴምሬ ውሸት ነው አልገጠም። ቴምሬ አንቺ ዝም ብለሽ አዳምጪ። ቴምሬ ልሻለው ቴምሬ አሁንም ቴምሬ ቴምሯ ልሻለው ቴምሬ በጣም ለምወደው ስለሆንሽ ለኑሬ አንቺ ዝም በይኝ። ቴምሬ ልሻለው አሁንም ቴምሬ የጾም ማጻፈጫ 3 ተምር ሲበላ እንዴት ደስ ይላል ዓለሙ በሞላ። ቴምር ግንዱ ደረቅ ፍሬው ይጣፍጣል። ቴምርን ያገኘ ምንኛን ታድሏል። አሁንም ቴምር እኔ ልግጠምልሽ። እኔ ቆንጆ ግጠምልኝ። ምንም አንጀት አንተ ግጠምልኝ አባቴ።
ትኒ የሱ ዝም ብሎ ቤት እንዲመታ ነው እንጂ ውስጡ እንዲጥም አድርጎ አላደረጉም። እሺ በቴምር ጨረስከው። እሺ በጣም ዳባሪ ኑሪ እሺ ይጠምልሽ ከኔ የበለጥ ካለ እኔ ለሁለታችሁም ነበር። እሺ ይጠምልኝ ኑሪ። ቆይ እሱ እስከሚመጣ አይ አለው አላፈቅርኩሽም አፍቅሮኛል አትበይ እኔ አልወደድኩሽም ወዶኛል አትበይ እንዳትይ ከማፍቀር በላይ ነው ያፈቀረኝ በይ ከመውደድ በላይ ነው የወደደኝ በይ ይበቃል። ስላንቺ መጨረስ አልችልም መጀመር እንጂ እኔ ቆንጆ እውነት ነው። ቴምሬ ኑሬ ስለሚወድሽ ካንጀቱ ከምሩ ግጥሙን አልጨረሰም ይቅር በጅምሩ። ወይ ጉድ! አይ በደምብ ተጀናጀኑ እንጂ አልተጀናጀናችሁም። እሺ አይ በቃል አንዳንዴ አንተ ስሜቱ አንተ ጋር ስለሌለ መጨረስ አልችልም። ሰየው የእውነት የተሰጣችሁ ሰዓት የተከበረ ቤት ይሄ ዓለም ላይ ይኸውልህ ኑሬ ፖለቲካችንን ትተን ሰዓታችንን ሰጥተን ለእናንተ አበባ መልቀማችንን ትተን ለእናንተ የሰጠነው ለእናንተ ክብር ስላለን ይሄን እድል መጠቀም አለባችሁ። በደንብ ተገናጀኑ። እስኪ እኔ እንድትነግረኝ እፈልጋለሁ። እስኪ አይንሽን ጨፍኝና ንገረኝ። እስኪ እኔ ምንድን ነኝ? ኑሬ ስትይ ምን እንደሚሰማሽ? እሺ አይኔን ጨፍኝ እንደዚህ ሳስበህ አርቀህ እኔን የምታየኝ ነው የሚመስለኝ። አርቄ ስላንቺ ነው የምንነግርህ፣ ስለሱ ሳይሆን ስላንቺ። እሱማ ያውቃል። ይሽ አንቺ ለሱ ምን ያክል ነሽ የሚለው የሚሸጥ ካውያለው ይላሉ ከታች። ይሄ ሌላ ነው፣ ነጋዴ ነው። አንቺ ስለ ፍቅር አሁን ሳያው እኔ እኮ ኮሜንት ቀርቶ እዚህ ማን እንዳለ እኮ እያየሁ አይደለም። ድምጿን ብቻ ነው የት ሆነን እንደምናወራው ሁላ እኮ አላውቅም። ያለሁበትን ቦታ የት ነን ያለ ነው። ኦ ማይ ጋድ! በቃ ቀጥይ እስቲ። አሁን ምን ይሰማሻል ስለሱ ዙሪያ? ፍቅር፣ ትርትር፣ መንቀጥቀጥ? አዎ ልቤ ዱ ዱ ዱ ዱ ነው የሚለው ልቤ። ምግብ ደግሞ እየበላው አይደለም። በቃ የእሱን ድምፅ ስሰማ ነው በቃ እንትንም ጥግብ የምለው። አይቲ አንቺ ብርቱ ሴት ነሽ ማለት ነው። እኔ ስታስብ ልብሽ ምንድነው የሚሆነው? ኖ ብርቱ ሴት ናት ማለት ነው። ሳያው እኔ ስታስብ ልቧ መምታቱን ካፈጠነው ድው ካለ እኔ እኮ መምታት ራሱ አይችልም እኮ ሳያው ዘረራለሁ ሁላ እኮ ልቧ ድው ልብሽ ድው ይላል። በቃ ደምሱ እንትኑ ደምዙ ውሩ ነው የሚያቆመው። የኔ ልቤ ዱ ደምሽም ያቆማል። አይ የሱ ነው የኑሬ ነው ያለው። እኔማ ዱ ነው የሚለው። ድው ልብ ድው። ኦኬ እንደውም እፈራለሁ። ልብ ራሱን የቻለ ታይም አለው አይደል? ከሱ በላይ ሆኖ አንድ ቀን ኦቨር እንትን ሆኖ በዛው እንዳልሄድ በሱ ፍቅር የተነሳ በአካል እንኳን ሳላገኝ አንቺ ልብ ድው ነው የኑሬሳ። እኔ የለም አልኩ ልብ የለኝም። ያንተ ልብ የለም ጭራሽ አይመጣም። አጥቼዋለሁ ከኔ ጋር አይደለም ሰያው እኔ ወስጀበታለሁ። እኔ ጋር ነው ያለው ልቡ አይደል ኑሬ? ልብ እኔ ጋር ነው። የለም እኔ ጋር እኮ ወደ እኔ መጥቶ ነው ወስጄው ነው። በድን ነው የተሸከምኩት። አቤት እኔ ጌታ የተምር ድው የሚል ልብ አለ። የኑሬ ጭራሽ ጭልል ብሎ ሂዷል። ልብ የለም። ርብሽ የሚለው ማን ነው? ርብሽ የሚለው ታያው እኔ አንዳንድ ዩቲዩብ ላይ አንዳንድ ነገሮችን እያየሁ ነበር። ሰዎች ኩላሊት ሰጥተው ለሚወዷት ሰዎች ምናምን እሱን ሳይ ራሱ እኔ ለእሷ የሚመጥኑላ አይደለም። አንዳንዴ ምን እስከመሆን ድረስ መሰለ ልብ የሚተካው የሚቀየር ከሆነ ሰጥቶ መሄድ አለ አይደል? በቃ ሰጥቶ መሄድ እስከዛ ድረስ ነው። ሰጥተህ አንተ ልታሸልፍ ፈልገህ ነው። በቃ ሰጥተህ መሄድ ማረፍ አረፍ ማለት ሰጥቶ የመሄድ ፍቅር። አሃ አራው የሚሸጥ ካውያለ እያለ ነው ከታች። ሰጥቶ የሚሄድ
ሰጥቶ የሚሄድ ከባድ ነው። ቴምር ያንቺሳ? እኔ ግን ሰሞኑን ወደ ኑሬ ልልከው አስቤያለሁ። እስካሁን አልሄድም። ወንድማችን ብቻውን ነው ወይኔ በላቸው። በትለቀኔ ፎቶ አለኝ ምናምን ታለች። እኔ እኮ እጠቀመዋለሁ እኮ ግቢ አለ ቪዲዮ አለ እኮ አይቻለሁ። እማማፈ ላይ ቁጭ አረግልና አስነቅላለሁ በደንብ አድርጌ ራጋጭ ከደቡብ ገዝቼ አምጥቼ ደውል በጣም እኔ ቴምር ይኸውልሽ እንዳየት ነገር ምናምን እኮ እኔ አይገርመኝም። ያለፍኩበት ምናምን የጨዋታን ድባ በጣም የማቅመለይ ሰው ነኝ እና እንደዚህ አሁን እኔ በፎቶ ምናምን ለጥፌ እኔ ታስፈራሪያችን እንዴት ብሎ ከኔ ጋር እንት ጨዋታ ትጫወቻለሽ? ቃሽም ነሽ ወላሂ እኔ አደርግላለሁ አፍክ ላይ ወላሂ የሆነ ከጉግል ላይ ወላሂ እረፍ በቃ ፋራ አይደለሁም ግን ሙማፍ ላይ ነው እንደዚህ ፎቶ ምናምን አምሳርጌ ጀላርጌ ካልሽ ፋራ ነሽ። እኔ ካንቺን አልጠብቅም። ምክንያቱም አንተ ላይ ሙልጥ ፋራ ግልና ከዛ የደቡብ ልጆች በጊፍት ገዛና አሉ የሚሳደቡ ምናምን ከዛ እነሱን አስለጠልጣለሁ። እኔ መተሳደብ ጀለሶች ናቸው። እኔ ይኸውልሽ አሁን እኔም ጀለስ ነፍ ይኖረኛል አለኝ እንደውም ካስፈለገኝ አመጣለሁ። ይኸውልሽ ተምሯ እባክሽ አድምጪ። እኔ ይኸውልሽ አንቺን ቀሽም ነሽ አልኩሽ። እንዴት ይሄን ታስቢያለሽ? አሁን ከኔ ጋር ይሄን ጨዋታ ትጫወቻለሽ እንዴ? እኔ እንኳን ትንሽ ጥይትሽ ያስደነግጠኝም አልኩሽ እኮ ቤት ረዳቴ የምሬን ነው። እንደው መቼም በዚች በቲክቶክ አንገናኝም ብለሽ አዳሚ ጉራሽን እርጫንቺው። አረ እንደው ተይኝ እስኪ ተይ። ያንዳንድሽ ያለው አንገናኝ እንደው አረ ተው። ቆይ ዝም በል አሁን። ለማንኛውም የቲክታክ ወንዱ ጀግናው ማን ምን እንደሆነ እኮ አልተለየም እንጂ እንደዚህ መሟቅ አውሮፓ ሀገር እርግጠኛ ነኝ የምኖርበት ስቴት ብትሆን አፍህን አትከፍትም አንተ። እርግጠኛ ሆኜ ነው የምነግርህ ወላሂ። እኔ የምኖርበት ስቴት ይፈሩኛል ወንዶቹ። አይናገሩም። አትናገረኝም እመነኝ። ወይ ጥለክ ስቴት ቀይረህ ነው የምትሄደው። አዎ ስቴት ቀይረህ ጀመራችሁ በፍቃደኝነት ታብ እያደረጉ አንድ ታሪክ ቆይ ልንገርህ። ያልተመቻች ሀገር ላይ ሆነን ምናምን እናስቀዝናቸዋለን። እውነቴን ነው። ያልተመቻች ሀገር ላይ ያለ ነው ግን እሺ በሁለት ደቂቃ ውስጥ ታሪኬን ለማሳጠር እሞክራለሁ። የምናገረውን የሆነች ፋሚሊን እዚህ አሜሪካ ነገር የምኖርበት ስቴት ፋሚሊ ዘመድ ማለት ነው። አንዱ በቃ እንደመጣች ምናምን ይሸውድና ገርፍሬንዱ ምናምን ያደርጋትና ሳንቲም ምናምን ይቀባበላታል ማለት ነው። እዚህ አሜሪካ ነገር ወንዱ እዛ ቤተሰቦቼ ጋር እንደዚህ የሆነ ነገር ምናምን እያለ $100-200 በሳምንት ምናምን እየተቀባበላት ልጅቷ ደግሞ ምስኪናት አፍቃሪ ትሰጣለች እና ሲጠያየቅ እሸቱ ነው የሚባለው ልጅ ራሱ ሲጠያየቅ ኧረ ይቺ ልጅ ቴምር እንደዚህ ናት ምናምን ይሉታል ማለት ነው። ከዛ ስልኩን አፈላልጌ ነው የደወልኩለት። ለምን ስነ ስርዓት አይኖርህም? ለምን አታቆምም? እንደዚህ አይነት ነገር ሰምቻለሁ። ሶስቷ ደግሞ ሀገር ቤት የራሷ ፋሚሊ ያላት ናትና ለምንድን ነው እንደዚህ የምታደርገው አንተ አሜሪካን ሀገር እየኖርክ ምናምን ስለው አይደለም እኮ እንደዚህ ቅብጥሬ ያለኝ ማለት ነው። ከዛ በሌላ ጊዜ ስልክ ምን አልኩት ስልክን ቀጥታ ቀይር አልኩት። ስልክን ቀይር ልጅቷ ራሷን እንድትለውጥ እንፈልጋለን፣ አንተ ጋር ፍቅር ይዟታል። ቤትም ቀይር አልኩት። ቤት ቀይረክ ስልክ ቀይረክ እንድታሳውቀኝ እፈልጋለሁ አልኩት። አትለቀም ብሎ አስፈራርተውት ነው ማለት የሷ ፋሚሊ ምናምን ስለሆነች እንደዚህ ቃቃ ጨዋታለሁ ምናምን ብለህ አትለቀም ምናምን ብለውታል። ከዛ መጨረሻ ምን እንዳደረገ ልንገራችሁ። ቤት ቀይሮ ስልክ ቁጥሩን ቀይሮ አዲሱን ስልክ ቁጥር ለኔ ሰጠኝና በቃ ኤኒ ታይም የምጠይቂ ነገር ካለሽ ደውይልኝ ብሎ ስልኩ ተለያየን ማለት ነው። አለቀ። የምፈልገውም ያንን ነበር ነው። አስወር ካሜራ ነው ይሄ ከልቴና አይደለም የምኖርበት ቤት ይታወቃል። ወሰርሽው አንቺ ምናምን እኔ እኮ እዛ ልጅቷን የህይወቷን እየበጠበጠ ስለሆነ ነው። ከዛ ብጥብጥ ፋሚሊ መሀል ስለተነሳ ነው የሱ ስልክ ቁጥር አፈላልጌ አቁም ልል የደወልኩለት። አቁም ከኔ ጋር ሌላ ችግር ውስጥ እንዳንገባ ስለው እሺ አለኝ። ቤት ቀየረ።
ስልኩን ቀየረና ስልኩን ቁጥር ሰጠኝና ለኔ በቃ የምትፈልጊ ጥያቄ መረዳሽ ነገር ካለ አንቺን ፈርቶ እና እኔ ያለሁበት ስቴት ብትኖር አሯሩጣለሁ ነው የምልክ። ዝም ብለክ ምናምን እንደዚህ መዝለል ምናምን የለም። ፒተር እስቲ ይሄን መልስ ዝም በይ። ቴምር ግን ፒተር እኮ ይወድሻል። በዚህ አጋጣሚ ቆይ ስቶፕ። ፒተር ብቻ ነው ያሉት። ፒተር ቀጥል በፈቃደኝነት 2 ደቂቃ። አይ በቃ ተዋት ሰያው። እኔ እሷ ጋር እንደዚህ አልመላለስም። እኔ በምፈልግ ሰዓት ነው የምሰርባትም እነቁራትም። በምፈልግ ሰዓት አለችኝ። በቃ ቴምር የኔ ነች። በምፈልግ ሰዓት እነቁራታለሁ። ምን አልከኝ ሰያው? ስድብ ጨርሰሃል ለጊዜ ነው። አይ እየቆጠብኩ ነው የምሰርባት። እሺ ባለተራ ታያው እንትና እኔ እኮ ወዳታለሁ። የምሬን ነው የምልህ። በጣም ነው የምወዳት። ማንም ሰው ሲናገራት ምናምን አይመቸኝም። የሆነ እናድራለሁ ሲናገሯት። የምትወዳት በምን መልኩ ነው? በቃ እንደ እህትም እንደ አገር ልጅነትም ወዳታለሁኝ እና የሆነ ሌላ ሰው ሲሰርባት ሲነቁራት ምናምን አይመቸኝም። አይ አሁን ጥሩ ማጥፋት ለማንኛውም ሳያው ስለኔ ማወቅ ከፈለክ አቡ ነጃት እንግዲህ ላንተ ጊፍት የላከልህ ልጅ ጠይቀው በል ታሪኬን ይነግራል። በቃ ጥሩ ነው እንግዲህ ምን ታሪክ ኑሮሽ አሁን ስላንቺ ይወራል? ምን አሁን ስላንቺ ምንድነው የምናቀርበው? ወላሂ ፒተር እኔ ማለት ነው እኔ በደንብ እታወቃለሁኝ። እኔ ማንም ላይ አልደርስም አልነካም። ከነኩም ግን እስከ ጥግ ድረስ ነው የሚሄደው። እቤትክ ወክ አድርጌ ነበር የምመጣልክ። ምን አለ አሜሪካ ሆነክ እኔ የምኖርበት ስቴት በሞከርከኝ። ምን ቻንስ ፒተር ይሄን ለማየት ለምን ፒተርን በቃ ቢዛ አፈላልገን እንላክ። እኔ እኮ መምጣቴ አይቀርም ቴምር እመጣለሁ። መኝኝ ኖር ግን የቅናት አልመሰለብህ ነው እንላክ እኮ ወደዛ እንዲሄድ ነው። ቀናማ እንዴት አልፈልግም ይበላጭ አሜሪካ። እሺ ሌላ